ሐኪም በመሆን ታድልሃል ሲሉ ብለህ ንገራቸው። አዎ ታድያለሁ። ቀን ቢያጣጥለኝም ሀገር ብጥለኝም ሲቃን አስታግሼ ሳቅን አድያለሁ። ጤና ይስጥልኝ ክቡራትና ክቡራን የዳግም ምልከታ አድማጭ ተመልካቾች እንደምን ከርማችሁልኛል? የዳግም ምልከታ ዛሬ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁኝ። በእርግጥ አዲስ አይደለም፣ ግን እኔም የራሴን ሀሳብ ለመሰንዘር እዚህ የማያቸውም ነገሮች ስላሉ ምናልባት እነሱም እንደ አንድ ግብዓት ሊሆን ይችላሉ በሚል ነው። እንግዲህ 20 ሰዓት ሰርቶ የተነሳ ፊት ነው አሁን የምታዩት ፊት አሊዮ ፊት ለፊት ይሆናል። ለማንኛውም ግን የዳግም ምልከታ ዩቲዩብ ቻናልን በተቻላችሁ አቅም ሰብስክራይብ አድርጉ፣ ላይክ ሼር ማድረግም እንደዛው። ቀደም ሲል በአጭሩ ቀንጨብ አድርጌ ያሰማኋችሁ ግጥም እዚህ ሐኪም መረጃ ከተባለ የፌስቡክ ገጽ ላይ ነው ያገኘሁት። በጣም ልብ የሚነካ በጣም ልብ የሚሰብር ያለንበትን ሁኔታ በተለይም ደግሞ እንደሚታወቀው ያለፉትን 4 እና 5 ሳምንታት የሕክምና ባለሙያዎች የደሞዝ ጥያቄ አንስተዋል። ጥያቄያቸው የኢኮኖሚ ጥያቄ ነው። መብላት መመገብ አልቻልንም፣ ቤተሰቦቻችንን ማኖር አልቻልንም ብለው ነው ጥያቄ ማቅረብ የጀመሩት። በእርግጥ ጥያቄያቸው የዛሬ 6 ዓመት ገደማ ጭምር የተጀመረ ነው፣ ግን ለጊዜው ጸጥ ብሎ ከርሞ ነበር። የዛሬ 5 ሳምንት ገደማ ደግሞ እንደዚሁ እንደ አዲስ ተነስቶ በተለያዩ የሀገሪቱ ክልሎች የሚገኙ የጤና መስጫ ተቋማት ሆስፒታሎች ጭምር የመንግስቶቹን እንግዲህ ግዙፉን ጥቁር አንበሳን ራስ ደስታን ጨምሮ የስራ ማቆም አድማዎች እያደረጉ እንደሆነ ሲናገሩ ከርመዋል። አሁንም ያው ከዛ የተለየ ሁኔታ አይደለም እያየን ያለ ነው። በእርግጥ መንግስት በጤና ጥበቃ ሚኒስቴር ሚኒስትሯ በኩል በጣም በተደጋጋሚ በፋናም በኢቢሲም እየመጡ መንግስት የዶክተሮቹን ጥያቄ የጤና ባለሙያዎቹን ጥያቄ እየመለሰ እንደሆነ፣ ከዚህም በተጨማሪ ደግሞ ሌሎቹ ጥያቄዎች የሚመለሱት ጊዜ ስለሚወስዱ በጊዜ ተዋረድ ነው የሚል ነገር አንስተዋል። ጥያቄያቸው እየተመለሰ ከሆነ ታዲያ ለምን ዶክተሮቹ አሁንም የስራ ማቆም አድማ ያደርጋሉ? አሁንም ጥያቄያቸው እንዳልተመለሰ ለምን ይናገራሉ የሚለው በእርግጥ መመለስ የሚገባቸው የጤና ባለሙያዋ ናቸው፣ እኛ አይደለንም። ከዚህ በተጨማሪ ግን ይህን ያህል ዓመት ተምረው እንግዲህ ዶክትሬት ትምህርት እንደምናውቀው የሕክምና ትምህርት 7 ዓመት የሚወስድ ነው። ግን በየጊዜው ራስን ማብቃት ይጠይቃል፣ ማንበብ ይጠይቃል። ከተቻለ ደግሞ በነፃ የትምህርት ዕድል ወደ ተለያዩ ሀገሮች ሄዶ ተምሮ ራስን ማብቃት የሚጠይቅ ነው እና የሰው ልጅ ነፍስ የሚያክል ነገር የሚያድን በተቻለው አቅም ከእግዚአብሔር በተሰጠው ጥበብ ማለት ነው ያንን ማድረግ የሚችል ነው እና በእርግጥ መንግስት አሁን ያነሱትን የሕክምና ባለሙያዎች ጥያቄን ለመመለስ ምንድነው የቸገረው? ለምንድነው የከበደው? የእነሱን ጥያቄ መልስ ከመስጠት ባለፈ በእነሱ ምትክ ሰራተኛ ለመቅጠር የስራ ማስታወቂያ ማውጣትስ ሞራሊ ትክክል ነው ወይ? ህጋዊ ነገሩን ተዉት፣ የህጉን ተዉት፣ ግን ሞራሊስ ትክክል ነው ወይ? እነዚህ ሰዎች ያነሱት በነገራችን ላይ የግል ጤና ባለሙያዎች አትሊስት ከመንግስት የጤና ባለሙያዎች ጋር ተባብረው ህመማቸውን እንደሚጋሩ ሼር እንዴት ማድረግ እንዳልቻሉ በጣም ይገርማል። እና የግል የጤና ተቋማት ዝም ብለው ያው ቢዝነስ ላይ ስላሉ እነሱ ከህብረተሰቡ ስለሚግጡ መክፈል የሚችለውም ስለሆነ እነሱ ጋር የሚሄደው ምንም ያን ያህል የተጎዱም አይመስልም። እና በእርግጥ የመንግስት የጤና ተቋማት ውስጥ የሚሰሩ ዶክተሮችም ሆኑ ነርሶችም ሆኑ የጤና ባለሙያዎች በሙሉ ህብረተሰብን ነው የሚያገለግሉት። የገቢው ዝቅተኛ የሆነ የግል ሆስፒታሎች ጋር ሄዶ መታከም የማይችል ረጅም ወረፋዎችን የሚጠብቅ 1፣ 2፣ 3 ዓመት ኦፕራሲዮን ለመደረግ የሚጠብቅ ህብረተሰብ ያለበትን የሚያክሙ ናቸው። ጥቁር አንበሳ ብትወስዱ፣ ዘውዲቱን ብትወስዱ፣ ራስ ደስታ እኔ ማቃቸውን ማለት ነውና እነዚህ በሙሉ ድሃውን ነው የሚያክሙት።
ከፍሎ መታከም የማይችለው ነው። ስለዚህ መንግስት የእነዚህ ሰዎች ህመም እንዴት ነው የሚገባው? አንድ ዶክተር መብላት አልቻልኩም፣ ቤተሰቤ ማስተዳደር አልቻልኩም። እውነት ነው፣ በ10 ሺህ ብር በዚህ ሰዓት በአስማት ካልሆነ በስተቀር ዶክተር አይደለም። በሌላ ሙያ ላይ የተሰማራውስ ዝቅተኛ ገቢ ያገኛሉ የሚባሉ ሰዎችስ እንዴት ነው ኑሯቸውን ሊገፉ የሚችሉት? 10 ሺህ ዩሮ አሁን ከበፊቱ ከ100 ዩሮ የወረደ ነው። ስለዚህ እንዴት ነው ህይወት የሚመራው? የቤት ኪራዩ ይኖራል። ቤት መግዛት የማይታሰብ ስለሆነ ማለት ነው። ምክንያቱም 10 ሺህ ብር የወር ደመወዝ ኖሮት ዶክተር እንዴት ቤት ሊገዛ ይችላል? የግል ዶክተሮችን የግል ጤና መስጫ ተቋማት ውስጥ ያሉትን ይሄ አይመለከትም፣ ስለማይመለከታቸው ማለት ነው። ስለዚህ በእንዲህ አይነት ሁኔታ ውስጥ ሆነው ጥያቄያቸውን እያቀረቡ ያሉ ዶክተሮች ጥያቄያቸውን መመለስ ለምንድን ነው መንግስት የከበደው? በጣም ብዙ ቢሊየን ብሮችን እያፈሰሰ የሚሰራቸው ፓርኮች እንዲሁም ደግሞ የተለያዩ የቱሪስት መዳረሻዎች ይሄ የሳተላይት ሲቲ ተብሎ ትልቁ ቤተመንግስት አሁን ጠቅላይ ሚኒስትሩ እየገነቡ ያሉበት እዛ ብር እየፈሰሰ አይደለም ወይ ያለው? መጀመሪያ ሰው ማዳን አይቀድምም ወይ? እነዚህ የሚሰሩት ስራዎች ሰው ከሌላቸው እኮ ባዶ ኦና ናቸው። አለ ሰው ምንም ነገር የለም። ለሰው ለምንድን ነው ቅድሚያ የማይሰጠው? በጣም ያዘንኩት በዚህ ሰዓት የኢትዮጵያ ዶክተሮች የወርሃዊ ደሞዝ ከ55 እስከ 75 ዶላር ከዩሮ ጋርም ተቀራራቢ ነው፣ ብዙም ልዩነት የለውም ነው መባሉን የራሳቸው የሕክምና ባለሙያዎች ማህበር ያወጡትን ንጽጽር ሪፖርቶችን አይቼ በጣም ያዘንኩት። ምክንያቱም በዚህ ሰዓት ቤልጅየም ውስጥ እውነት ነው ኢትዮጵያን ከቤልጅየም ጋር አላወዳድርም፣ ግን በዚህ ሰዓት ቤልጅየም ውስጥ አንድ የቡና ቤት አስተናጋጅ ወይም የካፌ አስተናጋጅ በሰዓት 10 ዩሮ ነው የሚከፈላት በሰዓት። እንግዲህ በቀን 8 ሰዓት ብትሰራ 80 ዩሮ ይከፈላታል ማለት ነው። አንድ የኢትዮጵያ ዶክተር በወር የሚያገኘውን እዚህ አንድ የካፌ አስተናጋጅ ታገኛለች። በወር ወደ 1500 1600 ዩሮ ነው የሚያገኙት፣ ቲፑ እንዳለ ሆኖ ማለት ነው። የኢትዮጵያ ዶክተር አንድ የአውሮፓ ካፌ አስተናጋጅ የቀን ደሞዝ እንዴት በወር ይከፈለዋል? አትሊስት የአንድ አስተናጋጅ ደሞዝ ማግኘት እንዴት ያቅተዋል? እነ ብሩንዲ እንኳን ሲበልጡን፣ እነ ሩዋንዳ ሲበልጡን በዚህ እኛ ኢትዮጵያ ከነዚህ ሁሉ ሀገሮች የተሻለ ኢኮኖሚ ያላት የምትባል ሀገር ስለሆነች ማለት ነው። እና ከነ ኬንያ እንዴት እናንሳለን? ኬንያ ወደ 1100 ዶላር ይከፍላሉ በወር ማለት እንዴት እናንሳለን? እኛ ማለት በብዙ ነገር የተሻለነን እንላለን። የአፍሪካ ህብረት መቀመጫ የሆነች የተለያዩ ታሪክ ያሉባት ሀገር ነች ኢትዮጵያ። እና ፍዳቸውን አይተው የግል ጥረታቸውን አክለው እንቅልፋቸውን አጥተው ወጥተው ወርደው ብዙ መስዋዕትነት ከፍለው ወደ የሰው ሕክምና ውስጥ የመጡ የጤና ባለሙያዎችን ጥያቄ መመለስ ምንድን ነው የከበደው? መንግስት ለምንድን ነው እልህ የሚጋባው? ጥያቄያቸውን በሰላማዊ መንገድ ለመመለስ የተነሳው የደሞዝ ጥያቄ ነው። ምናልባት እነሱ 100 ሺህ ጠይቀው ከሆነ መንግስት የምችለው 50 ሺህ ነው ብሎ ድርድር ውስጥ ገብቶ የተሻለ ህይወት ለምንድን የማይሰጣቸው? እኔ በዚህ አጋጣሚ እንደውም መንግስት ጥያቄውን አንስተው ከመጠየቃቸው በፊት ዶክተሮች የሚገባችሁን ህይወት አይደለም እየኖራችሁ ያላችሁት፣ ስለዚህ እናንተ ከመጠየቃችሁ በፊት እኔም ኮንሰርንድ፣ ስለዚህ የእናንተን ህይወት የተሻለ ለማድረግ ይህን ያህል ብር አሁን ሀገሪቷ ስለምትችል ይህን ያህል ብር መክፈል ይችላለሁ። መንግስት እንዴት ኢኒሺዬሽኑን አይወስድም? ተነሳሽነቱን እንዴት መንግስት አይወስድም? እኔ ይህንን የምጠብቀው ከመንግስት ነው። ሰዎቹ የህክምና ባለሙያዎቹ ያነሱት ጥያቄ ህጋዊ ጥያቄ ነው፣ ህገ መንግስታዊ ጥያቄ ነው። የፖለቲካ ጥያቄ አላነሱም። ያነሱት ጥያቄ ደሞዛችን ይሻሻል ነው። የአዲስ አበባ ከተማ መስተዳደር ለባለሙያዎቹ ለባለስልጣኖቹ በስሩ ላሉት ከ130 እስከ 150 ሺህ ብር የሚያወጣ ስልክ እየገዛ ነው። እንግዲህ እዛው ጋዜጦች ላይ ወጥቶ ነው ያነበብነው። ሁሉም ነገር ኦንላይን አለ ዘንድሮ። ከዚህ በመለስ ደግሞ ሀገሪቷ ብዙ ብር አውጥታ
መናፈሻዎች እየሰራች ነው፣ ህንፃዎች እየሰራች ነው። ሳተላይት ሲቲ የሚባለው የጠቅላይ ሚኒስትሩ ቤተመንግስት እያስገነቡበት ያለ ነገር አለ። እነዚህ ሁሉ ነገሮች በጣም ጥሩ ናቸው፣ ለኢትዮጵያ በጣም የሚያስፈልጉ፣ ምናልባት የዘገዩ አሁን በመደረጋቸው ደግሞ የሚያስደስቱን፣ ኢትዮጵያን በመቀየራቸው የሚያስደስቱን ነገሮች ናቸው። ኢትዮጵያ እንደዛ ሆና ስናይ፣ አዲስ አበባ እንደዛ ሆኖ ስናይ በጣም የሚያስደስተን ነገር ነው። ያም በመሆኑ እንኮራለን። ግን ለሰው እንዴት ቅድሚያ አይሰጥም? እነዚህ ቦታዎች ውስጥ የሚኖረው ሰው ነው፣ ኢትዮጵያዊ ነው። እና ለሰው ቅድሚያ ለምንድን ነው የማይሰጠው? መንግስት ለምንድን ነው እልህ የሚጋባው? እውነት ነው የጤና ጥበቃ ሚኒስትሯ በተደጋጋሚ በፋናም በኢቢሲም እየመጡ መንግስት የጤና ባለሙያዎችን ጥያቄ እየመለሰ ነው ብለዋል። ስለ ደሞዙ አላነሱም። የቱን የተመለሰው? ለምሳሌ የጤና ባለሙያዎቹ ጥያቄ ተመልሷል ስንል ያነሱት ጥያቄ ስፔሲፊካሊ አንድ ነው፣ የደሞዝ ጥያቄ። ከሱ ጋር ተያይዘው የሚመጡ ጥቅማጥቅሞች አሉ። እነዛ ጥቅማጥቅሞች ለምንድነው የማይከበርላቸው? እንዴት ከጎረቤት ሀገሮቻችን እናንሳለን? ሐኪም በመሆን ታድልሃል ሲሉ ብለህ ንገራቸው። አዎ ታድያለሁ። ቀን ቢያጣጥለኝም ሀገር ብጥለኝም ሲቃን አስታግሼ ሳቅን አድያለሁ። ደዌን ተፋልሜ ጣርን ገድያለሁ። ሐኪም በመሆን ምን ነው ከፋ ቢሉ ብለህ ጠይቃቸው። ለምን አልከፋ? ሳልም ሲገፉኝ ዳር፣ ስጥር ሲሰጡኝ ጣር፣ የኔን ነገር ትቼ ስለፋ ሰው መሆን አቅቶኝ ሰው መሃል ስጠፋ ለምን አልከፋ? ሐኪም በመሆን ይቆጭሃል ቢሉ ብለህ ታዘባቸው። ምን አመጣው ቁጭት? ቀን ባይደላደል ሀብት ነው መታደል። ወጌሻ ያሳጣን ይመለሳል ግጭት። ቀን ሲሰጥ ይሞላል የጎደለ ወጭት። ምን አመጣው ቁጭት? ይሄንን መንግስት እኔ በደንብ ሊያስብበት ይገባል፣ ሊያጠነው ይገባል። ጥያቄያቸው ትክክለኛና ተገቢ ነው። መንግስትን ገልብጥ አላሉ፣ መንግስትን እንጣል አላሉ። መብላት አልቻልንም። ለምሳሌ አንድ የቀዶ ሕክምና ሐኪም ከ5 ሰዓት እስከ 20 ሰዓት ድረስ ቆሞ ምርመራ እያደረገ የቀዶ ጥገና ሕክምና እየሰራ ከዛ በኋላ ሲወጣ አትሊስት ላቡን ሊተካ የሚችል መንፈሱ ዘና ሊያደርግ የሚችል ክፍያ እንዴት ማግኘት ያቅታል? ያን ያህል የተጋነነ ክፍያ ባይሆን አትሊስት ኢትዮጵያ ልትከፍል የምትችለው ክፍያ እንዴት 10 ሺህ ብር ነው እንዴ? ከ55 እስከ 75 ዶላር ነው ማለት። እስካሁን ዝም ብዬ የቆየሁት እንደው ተደራርቦ አንዳንዴ መናገሩን ትክክል ስላልሆነ አንዳንዴ ሚዛንን መጠበቅ ያስፈልጋል። ግራውንም ቀኙንም ማየት ያስፈልጋል። ምናልባት ዶክተሮች 100-200 ሺህ ጠይቀው ከሆነ ነው ኢትዮጵያ የምትችለው 70 ሺህ ብር ነው ወይም ደግሞ 50 ሺህ ብር ነው። አትሊስት ግን ኑሯቸውን ሊደግፍ የሚችል መብላት አልቻልንም ካለ በቃ አንድ ሰው ምንድን ነው የሚደረገው? በቃ መብላት አልቻልንም። መብላት ስላልቻለ ስራ አቆማለሁ ሲል ኦኬ፣ አንተ ስራ ካቆምክ ሌላ ሰው በአንተ ተካለው ነው የሚሻለው ወይስ ይሄ ሰውዬ ሀገሪቷ ኢንቨስት ያደረገችበት ነው? እነዚህ ዶክተሮች ላይ ኢትዮጵያ ኢንቨስት አድርጋለች፣ ይጠቅሙኛል ብላ ነው ኢንቨስት ያደረገችው። ስለዚህ ሊጠቅሟት ሲገባ ግን ሀገሪቷም ደግሞ ልጠቅማቸው ዜጎቿን ሲገባ ሀገሪቷ እንዴት ነው ባለሙያዎቿን የምትገፋው? ለምንድን ነው የምትገፋው? ጥያቄያቸው ተገቢነት ያለው ጥያቄ ነው። የመኖር የህልውና ጥያቄ ነው። ቤተሰቦቻቸውን ራሳቸውን የማኖር ያለመኖር ጥያቄ ነው እና በተለይ ደግሞ እየወጡ አላግባብ የሚዝቱ የሕክምና ፈቃዳችሁን እንወስዳለን የሚሉ ሁሉም ዶክተሮች፣ ሁሉም የጤና ባለሙያዎች እባካችሁ አትንጠቁ፣ ኑና እንኩ መተን እንስጣችሁ እያሉ ነው ያሉት፣ እንመልስላችሁ እያሉ ነው ያሉት። እዚህ ደረጃ እስኪደርስ ድረስ መንግስት ስለምን ይጠብቃል? እኔ የእነዚህ ሰዎች ጥያቄ ትክክል ነው፣ ተገቢ ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት
እባክህ ጥያቄያቸውን መልስላቸው። they deserve it ከዚህ ተሻለ ይገባቸዋል። ሲሆን መኪናና ቤቱን ለመስጠት ይገባል። ሲሆን ያደለው ይሄን ያደርጋል። ኢትዮጵያ ባላት አሁን አቅም ይሄንን ማድረግ ካልቻለች አትሊስት ግን እነዚህ ሰዎች ሊኖሩ የሚችሉበትን ገቢ ሊሰጣቸው ይገባል። እኔ የኢትዮጵያ ዶክተር ወደ ሕክምና ሲገባ ወደ ቀዶ ጥገና ሊሆን ይችላል፣ ወደ ምርመራ ሊገባ ሲል ሊሆን ይችላል። ልጆቼ ምን አበላለሁ እኔስ ምን እበላለሁ እያለ የሚገባ ከሆነ ምን አይነት ሕክምና ነው የሚሰጠው እንዴ? ሰውዬው ኩላሊት እኮ በሽተኛ ሆኖ የጉበት ኪኒን ሊሰጠው ይችላል። ወይም ደግሞ ሰውየው የልብ ህመምተኛ ሆኖ ንጹህ ጨጓራ ነው ህመምህ ብሎ የጨጓራ ህመም ሰጥቶት እኮ ሰውየው በልብ ህመም ሊሞት ይችላል። የሰው ልጅ ሆዱ ሲራብ አእምሮ ክሊርሊ ወይም ደግሞ በንጽህና ማሰብ አይችልም። መጀመሪያ ሆዱን ስለመሙላት ነው የሚያስበው። የእኛ ዶክተሮች ማሰብ ያለባቸው ስለዛ ሳይሆን ኮምፈርታቸው ተጠብቆ ለሶሳይቲው ለማህበረሰቡ ሊሰጡት የሚገባው ጥራቱን የጠበቀ ህክምና በገቡት ቃል ኪዳን መሰረት ግዴታቸውን እንዲወጡ ማድረግ የሚቻለው ግን መብታቸውን አክብረን ነው። መብታቸው ተከብሮ የሚሰሩት ስራ ኢቫሉዌት እየተደረገ ግዴታቸውን እንዲወጡ ማድረግ ይገባል። እና እንግዲህ ግጥሙንም ያያችሁት በጣም ልብ የሚሰብር ነው። እንግዲህ ምን ይደረጋል? እርግጠኛ ነኝ መንግስት እንግዲህ ሁሉም ሰው አሁን የየራሱን ሀሳብ እየሰጠ ስላለ መንግስትም እንግዲህ ሀሳባቸውን ይሰማል ያዳምጣል ብዬ ተስፋ አደርጋለሁኝ። ክቡራትና ክቡራን የዳግም ምልከታ ዩቲዩብ ቻናል ተመልካቾች ዳግም ምልከታ ዳጊስ ቪውን ሰብስክራይብ አድርጉ። ዳግም ምልከታ በስፖቲፋይ ይገኛል። ስፖቲፋይ ላይ ዘና ፈታ ብላችሁ ስራ እየሰራችሁ ከቤተሰብ ጋር እየተጫወታችሁ መኪና እየነዳችሁ ሊሆን ይችላል ኦዲዮን እየሰማችሁ መሄድ ትችላላችሁ። በተረፈ ደግሞ አርብ ዘወትር አርብ ከቀኑ 7 ሰዓት እስከ 9 ሰዓት በታዛፋና ኤፍኤም 98.1 ላይ እገኛለሁኝ። የተለያዩ ርዕሰ ጉዳዮችን ከቲጂ እና ጸጊ ጋር እያወራን እንገኛለን። በተከታዩ ቪዲዮ ተመልሰን እንገናኛለን። ይሄንን አይታችሁ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስፍሩ። በሚቀጥለው ቪዲዮ ተመልሰን እስከምንገናኝ በያላችሁበት መልካም ጊዜ እመኛለሁ። The Duckies